የዓለም የባህር ላይ ጉዞ 3/4ኛው የሚስተናገድበት ስፍራ ነው። 2250 ኪሎ ሜትር ይረዝማል። መነሻውን ከደቡብ ሶሪያ አድርጎ የተለያዩ ሀገራትን አቋርጦና ኢትዮጵያን ለሁለት ሰንጥቆ እስከ ታንዛኒያ የሚደርሰው የታላቁ ስምጥ ሸለቆ አካል ነው። ይህንን የውሃ አካል ሳዑዲ አረቢያ፣ እስራኤል፣ ዮርዳኖስ፣ የመን፣ ግብጽ፣ ሱዳን ስፔሻሊ አክሱም ስቴት የሚባለው እስከ ህንድ ድረስ ከቻይና የቻይና ሲልክን የሚባለው የሐር ትል ንግድ ድረስ ህንድ ቅመማ ቅመም የሚነገድበት የነበረው አልፎም እንግዲህ በአጼ ካሌብ ዘመነ መንግስት የመንን የሚያስተዳድሩ ኢትዮጵያውያን እንደነበሩ ግዙፍ የነበረ በተነጻጻነት በቴክኖሎጂው አይደለም ማለት ያለው በተነጻጻነት በዘመኑ የተሻለ የሚባል የባህር ኃይል የነበራት ሀገር እንደነበረች ታሪክ ያስረዳል። በዛ ጊዜ የአዱሊስ የነበርበራ የዘይላ ወደቦች ባለቤት ነበረች እና የኢትዮጵያ አብዛኛው የታሪክ ዘመን የሚያያዘው ከባህር በር ባለቤትነት ጋር ነው። በመሃል ማጣት አለ። ያው ሽሪንክ ያደርጋል ስቴቱ። በዛ ጊዜ የባህር በር ባለቤት ያልሆነችባቸው ጊዜያት አሉ። እንደውም በአጋጣሚ አንዳንድ አጥኚዎች ራሱ የሚሉት የኢትዮጵያ ታላቅነት ራሱ ብዙ ጊዜ ያለው የባህር በር ባለቤት በነበርንባቸው ዘመናት ነው። ከአክሱም ጊዜ ጀምሮ እና ባጣንባቸው ጊዜያት ደግሞ አነስተኛ ቦታ የሚሰጣት በዲፕሎማሲውም በኢኮኖሚውም በሁሉም ነገር በዛ ዘመን ነበር። ጦርነት እንኳን ብናየው አብዛኛው ጊዜ ኢትዮጵያ በተሳተፈችባቸው ጦርነቶች ዓለም አቀፍ ጦርነቶች ማለት ነው አሸናፊ ነው የሆነችውና ጦርነት የተሸነፈችባቸው ጊዜያት ራሱ በአጋጣሚ የባህር በር በሌለን ጊዜ ነው። ኢትዮጵያ የባህር በር ባለቤት እንደነበረች በመጀመሪያ የታወቀው ከ100 እስከ 150 ዓመተ ምህረት ባለው ጊዜ ውስጥ እንደተጻፈ በሚገመተው ፕሪፕለስ ኦፍ ዘ ኤሪትሪያን ሲ በተሰኘው መጽሐፍ እንደሆነ ዶክተር ያዕቆብ ኃይለ ማርያም አሰብ የማናት በሚለው መጽሐፋቸው ላይ አስፍረዋል። ጸሐፊው በዚህ መጽሐፍ ላይ የአክሱም መጠነ ሰፊ ንግድ በዋነኛው የባህር በሯ ባዱሊስ በኩል ይተላለፍ እንደነበር አትተዋል። ኮስሞስ የተባለ ሰውም ክርስቲያን ፎቶግራፊ በሚለው መጽሐፍ አዱሊስን መጎብኘቱንና በወቅቱ የነበረው ንጉሠ ነገሥት አጼ ካሌብ እጅግ የዳበረ የባህር ኃይል እንደነበረውና ቀይ ባህርንም ተሻግሮ የመንና ደቡብ አረቢያን ይቆጣጠር እንደነበር ጽፏል። ኋላ ላይም ቢሆን የአክሱም መዳከምና የዛጉዌ ሥርወ መንግሥት ስልጣን ላይ መውጣት ኢትዮጵያን የባህር በር አላሳጣትም ነበር። ያም ሆነ ይህ የባህር በርን በቀጥታ በቁጥጥር ስር በማዋል ኢትዮጵያን የባህር በር ባለቤት ያደረጓት አጼ ዘርዓ ያዕቆብ ሰሜን ትግራይና ደጋውን ኤርትራ መቆጣጠር በቻሉበት ወቅት እንደነበር ዶክተር ያዕቆብ ኃይለ ማርያም በመጽሐፋቸው ላይ ጠቅሰዋል። ይሁን እንጂ በተለያዩ ጊዜያት ኦቶማን ቱርኮች፣ ግብጾችና ጣሊያኖች የሰሜኑን የኢትዮጵያ ግዛቶችን በተቆጣጠሩባቸው የተወሰኑ ጊዜያት ኢትዮጵያ ከቀይ ባህር አካባቢዎች ተገላ ቆይታለች። ስቴቱ ሲሰፋና ሲጠብ ባለቤት መሆን አለመሆን ይከሰታል። ግን በቅርብ ጊዜ ታሪክ ኢትዮጵያ በአጼ ዮሐንስ ዘመነ መንግስት የምጽዋም ባለቤት ነበረች። በአጼ ቴዎድሮስም የባህር በር ባለቤት ሆና ግን ያው ጫና ነበረ በቱርኮችና በዛ አካባቢ የጣሊያንም ኢንተረስት ስለነበረ ከነ እንግሊዝ ጋር የመጻጻፍ ሌሎችም ወደቦች ምጽዋም ብቻ ሳይሆን ዘይላንም ጭምር ለማግኘት የመሞከር ነገር ነበረ። ኋላ ላይ 1875 ላይ ጣሊያን አሰብን ያዘች። ሩባቲኖ የሚባል ኩባንያ ነበርና ያ ኩባንያ በቄስ ጁሴፕ የሚባሉ ሰው አደራዳሪነት ከዛ አካባቢ ከነበረው ሱልጣን አሰብን ገዙ። 1875 ምጽዋን ለብቻ ጣሊያን ያዘች እና ኢትዮጵያ በዛ ሰዓት ያው አጼ ሚኒሊክ የሚያውቁትም ኋላ ላይ ያ ግዛት አፋር ተብሎ የኢትዮጵያ ግዛት እንደነበረ ነው እና ምንድነው የተከሰተው? ጣሊያን ሁለቱን አቀላቀለችና አሰብንም ምጽዋን ማቀላ ኤርትራ የሚባል ቅኝ ግዛት ፈጠረች ማለት ነው። የዛ ጊዜ ቶታሊ ኢትዮጵያ የባህር በሯን አጣች።
ኢትዮጵያ ከቀይ ባህር እንድትገፋ ከጨዋማው እንድትወጣ ያተደረገችው ለምንድነው ከተባለ ቀለል ባለ መልኩ የኮምፒቲቲቭዋን ተወዳዳሪነቷን ለመቀነስ ወጭ በራሷ ላይ ለማብዛት በቀጠናው የሚኖራትን የማስፈጸም የመስራት ጥቅሟን የማስከበር አቅሟን የማሳጣት ነው እንዲቆዩ ተደረገና የኤርትራ ጉዳይ ምን ይሁን ሚል ጥያቄ ነበር ያን በተመለከተ ጣሊያን ተሸናፊ ነች የውጭ ጉዳይ ሚኒስቴሯ የጣሊያን ባለበት የኢትዮጵያ የውጭ ጉዳይ ሚኒስቴር በዛ ጊዜ አቶ አክሊሉ ሀብተወልድ ሆነው የጣሊያንን ቅኝ ግዛት የነበሩ ሀገራትን እንዲያስተዳድሩ አደራ የተሰጣቸው ደግሞ ሀገራት አሉ ዩኤስኤስአር ያኔ ዩኤስኤ ፈረንሳይና እንግሊዝ እነኚህ ሆነው ተፈራርመዋል 1947 ላይ በዚህ ስምምነት ላይ እነኚህ አራት ሀገራት ኢትዮጵያ የባህር በር እንዲኖራት ሐሳብ አቀረቡ የኤርትራ ዕጣ ፈንታ በተመለከተ ግን ወደ አንድ እንትን መምጣት አልተቻለም ለዩናይትድ ኔሽንስ ተሰጥ በዛ ውሳኔ መነሻ ኢትዮጵያና ኤርትራ እንዲዋሃዱ ወሰነ በፌዴሬሽን እንዲዋሃዱ ይሄ እንግዲህ አሁንም ኢትዮጵያ ወደብ ኖራት ማለት ነው አሁንም ስቲል 1947 የአራቱ ሀያላን ሀገራት ሐሳብ አለ ከዛ ደግሞ 1952ም እንዲዋሃዱ ሲወሰን የኢትዮጵያ ስቲል ወደብ አላት ማለት ነው ከዛ በኋላ ይሄ ፌዴሬሽን ለ10 አመት ቆየ ማለት ነው ለ10 አመት ቆየ በኋላ ላይ የኤርትራ ፓርላማ በ1962 አፈረሰው ፌዴሬሽን ያስፈልገንም እንደውም እንደ አንድ ግዛት ኢትዮጵያ ውስጥ እንቀላቀላለን ብለው ተቀላቀሉ which means still አሁንም ወደብ ኢትዮጵያ ባለቤት እንደሆነች ማለት ነው የባህር በር ባለቤት እንደሆነች ቀጠለ ፌዴሬሽኑ ፈረሰና ይሄ እንደ ሀገር ቀጠልን ማለት ነው ከዛ 1983 ማለት ነው ሻዕቢያ ኤርትራን ይዞ ሲገነጠል ኢትዮጵያ ለመጀመሪያ ጊዜ ወደብ አልባ ሆነች ማለት ነው እንጂ የኢትዮጵያ የወደብ የባህር በር ባለቤትነት ዩኤን እንዳጸደቀው እንደወሰነው እስካሁን አለ ማለት ነው በ1950 ዩኤን ሪዞሉሽን 390 ቁጥር 5ን ሲያወጣ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ ጂኦግራፊክ መብት ታሪካዊ ሂስቶሪክ ራይት እና ሌጂቲሜት አክሰስ ቱ ሲ ስለሚያስፈልጋት ነው የሚለው ኤርትራ መዋሃድ አለባት በፌዴሬሽን ብሎ ያስቀምጣልና ለምንድነው ይሄን ስንል አጠቃላይ የህልውና ጉዳይ ሆኖ ወስነዋል ይህም ኢትዮጵያ የባህር በር ያስፈልጋታል የሚለው ሐሳብ የዓለም አቀፍ ህግ አካል ለመሆኑ ማስረጃ መሆኑን ባለሙያዎች ይሞግታሉ አንድ ነገር የዓለም አቀፍ ህጉ አካል ሆኗል ስንል ምንድነው የሚይዘው ፊዚካሊ ለምሳሌ ምንም አይነት ግንኙነት ባይኖርና እዛ ከነዚህ ወደቦች ጋር ከሁሉም ወደቦች ጋር አካባቢያችን ካሉ በተለይ ወደ ቀይ ባህር እና የተወሰነ ኢንዲያን ኦሽን አካባቢ ላይ ምንም አይነት ታሪካዊ ግንኙነት ባይኖርና በተፈጥሮ ላንድ ሎክድ ሆና በተፈጠር እንግዲህ ያንን የተለያየ የምንጠቀመው ሞዳሊቲ የተለየ ሊሆን ይችላል ኤርትራ ነፃ ስትወጣ የሚለው ያው አከራካሪ ነው እዚህ ዘርፍ ባለሙያዎች የሚያነሱት መከራከር ያለ ለምሳሌ አፍሪካ ውስጥ በጣም ብዙ ሀገራት ከቅኝ ነፃ ወጥተዋል ኤርትራኖች ራሳቸውን ከኢትዮጵያ ጋር ያላቸውን ሪሌሽንሺፕ የቅኝ ግዛት ነው ብሎ ነው የሚወስኑት ይሄን በተመለከተ ቅኝ ግዛት እንግዲህ አፍሪካ ውስጥ ብዙ ሀገር አልነበሩ በአንድ ሞነ በያ መንገድ ትንንሽ ጎሳዎች የሚያስተዳድሯቸው መንደሮች ምናምን ናቸው እንደ ኢትዮጵያ ትንሽ ሀገራት ናቸው እንደ ግብጽ ምናምን ሀገር የነበሩት ሌሎቹ በአንድ ሞነ በያ መንገድ አሁን ያላቸውን ቅርጽ ያዙት ከቅኝ ገዢዎቻቸው ነፃ ሲወጡ ነው እና እንዴት ነው ካርታቸው ሆነ ያለበት እንዴት ነው ቅርጻቸው ሆነ ያለበት እንዴት ነው ለሚለው የአፍሪካ መሪዎች 1964 ላይ የካይሮ ስምምነት የሚባል አለ የተስማሙት አለ የቅኝ ግዛት እንትን አሁን ጭቅጭቅ እንዳይነሳ ማለት ኒጀርና ናይጄሪያ ሁለቱም በአንድ ቅኝ ግዛት ስር የነበሩ ናቸው ሲለቁ ይሄ ነው እንዳይባባሉ ቅኝ ገዢዎቻችሁ ባሰመሩበት ቦታ ተቀጥላላችሁ ሚላል እንግዲህ ሁለት መከራከሪያ ማቅረብ ይችላል የኢትዮጵያና የኤርትራ ግንኙነት የቅኝ ግዛት አይደለም ኢትዮጵያ ኤርትራ ቅኝ አልገዛችም የኤርትራ ልጆች ኢትዮጵያ ውስጥ ከፍተኛ አመራር ነበሩ የተለየ በደል የኤርትራ ህዝብ ላይ አልደረሰም በደልም ካለ የጋራ ነው ቅኝ ግዛት ነው የሚለውን ብንቀበል እንኳን እነሱ እንዳሉት ብንቀበል እንኳን 1983 ሀፕን ያደረገው ነገር ኢንክሉዲንግ በኋላ ላይ የመጣው የአልጀርስ ስምምነትም የሳሳተው ነገር አለ ምንድነው አሁን ከዚህ ሀገር አንቱ ከሚባሉት እዚህ ሐሳብ አቀንቃኞች እነ ዶክተር ያዕቆብ ምን ይላሉ ኤርትራ ቅኝ ግዛት ላይ ከነበረች ቅኝ ግዛት ነፃ ስትወጣ ይዛ መሄድ የምትችለው ከቅኝ ግዛት ነፃ መውጣቷ ቀን በፊት የነበረውን ቦርደር ነው ይዛ መሄድ የምትችለው 1983 ላይ የነበረው ሲቹዌሽን ስታየው ኤርትራ የሚባል ግዛት ነበር በደርግ ማለት ነው አሰብ የሚባል ግዛት ነበር
የኤርትራ ራስ ገዝ አስተዳደር የአሰብ ራስ ገዝ አስተዳደር የኦጋዴን ተብሎ ነበር ስለዚህ ከቅኝ ግዛት ነፃ ስትወጣ ይዘህ መሄድ የምትችለው የራስህን ብቻ ነው ለምንድን ነው አሰብን ጨምራ ይዘህ ሄደችው ይሄ ራሱ ጉዳዩን ፍሩሽ ያደርገዋል በቅርቡ የዓለም አቀፍ ሕጎችን በመከተልና መሰረት በማድረግ የባህር በር ጥያቄን በማንሳት ለመነጋገር ዝግጁ እንደሆነ የኢትዮጵያ መንግስት አሳውቋል። ይህም ደግሞ የሰጥቶ መቀበልና የጋራ ተጠቃሚነት መርህን መሰረት በማድረግ መሆኑ ተጠቅሷል። ቀይ ባህር መስመርን ብለን ተከትለን ስንሄድ በጣም ብዙ ወደቦች አሉ 10 ወደብ አለ ቀይ ባህር ላይ ብቻ 10 ወደብ የጅዳ አለ ወደብ ተብሎ የሚታወቅ የግብጽ አለ የእስራኤል አለ የኤደን አለ የየመን ቀይ ባህር ላይ ወደብ እንፈልጋለን በልዋጭም ይሁን በሰጥቶ መቀበል መርህ በየትኛው መንገድ እንፈልጋለን ስንል ግዴታ አሰብን እናስመልሳለን ግዴታ ምጽዋ ነው የሚል ሐሳብ ሊኖር አይገባም ነው በጅቡቲም በኩል በሶማሌም በኩል በድርድር የሚገኛል ዋናነት ጉዳዩ የምናስፈጽመው የኔ ነው አምጡ ከሚል አንፃር ካየነው ነው ወደዛ አይደለም እንጂ በሰጥቶ መቀበል መርህ ከየትኛው ማቅጣጫ ልናገኝ እንችላለን የባህር በር ከየት ይገኛል ሲባል ደግሞ ብዙ ሀገሮች አሉ ጎረቤቶቻችን አንድ ሀገር ብቻ አይደለችም እከሌ ሀገር መግለጫ ሰጠ እከሌ እንዲህ አይደለም እኛ እከሌ አላልንም መንግስታችንም ይሄን ሀገር አላልንም የባህር በር ሊኖረን ይገባል ነው የባህር በርን ደግሞ ከተለያዩ ሀገሮች በታሪክ ከኛ ጋር ግንኙነት ካላቸው እንኳን አሁን ከኛ ጋር ከተለዩት አንድ ወደብ ብቻ አይደለም ስንጠቀመው ነው ብዙ ወደቦች አሉ ጥንታዊ የኢትዮጵያ ወደብ የሚል በታሪክም የነበረ አለ በ16ኛው ክፍለ ዘመን በ15ኛው በ17ኛው የኢትዮጵያ ንግድ በምስራቅ በኩል ስንጠቀምባቸው የነበሩ ወደቦች አሉ እስከዛ ድረስ የኢትዮጵያ መንግስት ሲመራቸው የነበሩ ማለት ነው ምናልባት እኮ አብረን እናልማ ከኛ ጋር ተጠቀሙ ብለው የሚፈልጉ ሀገራትም አይጠፉም እኮ ያቱም መልማት የሚፈልጉና በተለያየ ፖለቲካል ተጽዕኖ በዓለም አቀፍ ተጽዕኖ ላለፉት በርካታ ዓመታት ወደባቸውን ያልተጠቀሙ ሀገራት አሉ እነዛ ሀገራት አሁን በተለያየ ጊዜ ይሄ ወደብ አብረን እናልማ ሲጀመርም የኛ ልማት ደግሞ በጣም ከተፋጠነና ህዝቡ አንድ አይነት ስለሆነ በምስራቅ በኩል ያለው ህዝቡ ተመሳሳይ ነው በሰሜን በኩል ያለው ህዝቡ ተመሳሳይ ነው በሰሜን ምስራቅ በኩል ያለው ህዝቦቹ እዚህ ያሉት ናቸው እዛ ሀገራት ውስጥ ያሉት ስለዚህ ከኛ ጋር በተለያየ ግንኙነት ወይ በሰጥቶ መቀበልም ወይ አብሮ በማልማትም ወይ ደግሞ አብሮ ከኛ ጋር በመሆን የሚፈልጉ ሀገራትም አሉ ሆላንድ አሁን ትልቅ ሀገር ነች ምንም አይነት የባህር ወደብ የላት ነበር ዘፖሊሽ ኮሪደር የሚባል አለ ጀርመን ለፖላንድ ኮሪደር ሰጥታለች አንዳንድ ብዙ ሀገራት አሉ የሚገርም ዩክሬን ለሞልዶቫ ሰጥታለች አንዳንድ ሀገራት የሰጧቸው 600 ሜትር ራሱ ይሰጣል እንዱም ባይኖረኝ አንድ መርከብ የሚያስቆም ይቻል ይችላል አሰብ 7 መርከብ አዘሴም ታይም ማስተናገድ የሚችል ነው ትልቅ ነው ወደቡ አንድ መርከብ ግን አውሮፓኖች ናቸው እነሱ እንደሚበቃ አድርገው ይጣቀሙበታል ግን 600 ሜትር ብቻ ያህል ቦታ ልቀቅልኝ ነው የተባለ ያለው በትንሹ ስናየው ማለት ነው ሰጥቶ በመቀበል መርህ ዲአርሲ ምን ነው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የላትም ነበር ትልቅ ኤሪያ ነው ኮንጎ ያ ሁሉ ሀብት ይዞ ያ ሁሉ አልማዝ ያ ሁሉ ነገር ይዞ የባህር በር የለውም ነበር ግን 1885 በተደረገ ዲል ከአንጎላ ፖርቹጋል ነበር የምታስተዳድራት ቦታ ተቆርጦ ለኮንጎ ተሰጥቷት ሹልክ ብላ ባህር ጋር እንድትደርስ ተደርጋለች ፍቃደኝነቱ ካለ ቀላል ነው የኢትዮጵያ የባህር በር ጥያቄ መቅረብ የሚገባው የጎረቤት ሀገራት ወንድማማቾችና እህትማማቾች ህዝቦችን ሰላምና ጉርብትናን በሚያጎለብት ፍትሃዊ በሆነ መልኩ እንደሆነ ይታመናል ይህንን ለማሳካት ካለፉት የታሪክ ስህተቶች ተምሮ በዓለም አቀፍ መድረክ መሞገት ይገባል ኢትዮጵያ ህዝብ ሆነ ኢትዮጵያ መንግስት ጦርነት አውዳሚ እንጂ አልሚ እንዳልሆነ ያውቃል በምንም አይነት መልኩ ሉዓላዊነታችንን የሚዳፈር ነገር እስካልመጣ ድረስ ወደ ጦርነት የሚገባበት ሁኔታ የለም ቀይ ባህር አጀንዳ ነው የመንግስት አጀንዳ ሆኖ እያነሳው ነው ያለውና ይሄ አይገባችሁ የሚሉን ሰዎች በማሳመን እንደሚገባን በማቅረብ ክሌሙን ማቅረብ አለብንና አንዳንዱ ሰው ኤግዛክትሊ ነገ ጧት ጦርነት የሚታወጅ ምናምን አድርጎ ስለሚወስደው ነው መወያየት መነጋገር አስፍቶ አርቆ ማየት አለብን እዚህ ከመንደር ከጠባብ ዋሻ ውስጥ ሆነን
መከራከብና እጅግ ከፍተኛ ሰፊ ኢኮኖሚ የሚደረግበት ቀይ ባህር ቀጠና ላይ ይገባናል። የኢትዮጵያ የባህር በር ባለቤትነት ጉዳይ ያለቀለት ፌት አኮምፕሊ የሚሉት አለ። እሱ አይደለም ያለቀለት ጉዳይ አይደለም ብሎ መንግስት ካመነና ተገቢውን ጥያቄ ማቅረብ የሚችሉ የህግ ባለሙያዎች ከቀጠረ አሁንም ቢሆን እኛ እንኳን በእኛ ሌቭል እንኳን ባለው ተስፋ እንዳለው ይታየናል። ይህን ጥያቄ ማቅረብ ነው በዓለም አቀፍ ፍርድ ቤትም በሚገባው ቦታዎች ላይ። ሁለተኛ ደግሞ አማራጭ የዲፕሎማሲ አማራጭ ነው። ይህን ጥያቄ ከማቅረብ በፊት የዲፕሎማሲ ስራ መሰራት አለበት። ብዙ ሀገራት ያምኑበታል። ደግሞ ሲምፕል ሎጂክ ነው። የ120 ሚሊዮን ህዝብ ባለቤት ሀገር 60 ኪሎ ሜትር ርቀት ላይ ወደብ ይያል የወደቡ ኦሪጂናል ባለቤትም እየነበረ የዛሬ 30 ዓመትም ራሱ ባለቤት እየነበረና ምንም አይነት ሁኔታ በዓለም አቀፍ ግን ባልተከተለ ሁኔታ የተወሰኑ ሪቤልስ መተው ይሄን ስላሳጡት ፐርፔቹዋሊ ኢተርናሊ ይሄን ነገር ይጣ የሚል ሎጂካል ሰው አታገኝም። ስለዚህ ይሄን የማሳመን ስራ በመስራት ጥያቄውን ገፋ አድርጎ መጠየቅ ያሻል ብዬ አስባለሁ።